ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ወደ ፍሬዘር ፈቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬ ለየት ባለ ሀሳብ ተገናኝተናል። ፍቅር ነክ ስለሆኑ ጉዳዮች አንስተን የምንወያይ ነው የሚሆነው። ዛሬ ስለ ይቅርታ ነው የምናወራው። እስቲ ምን ያህሎቻችሁ ናችሁ ከምታፈቅሩትና ከምትወዱት ሰው ጋር የተለያያችሁት? ምን ያህሎቻችሁ እየወደዳችሁት ያን ሰው እያፈቀራችሁት ያንን ሰው ምን ያህሎቻችሁ አብራችሁ መሆን አልቻላችሁም? ዛሬ ለናንተ ይሄ ቪዲዮ ለናንተ ነውና እስቲ ያሉትን አንዳንድ ሰዎች ስለ ፍቅርና ስለ ይቅርታ የተናገሩትን ሀሳቦች አድምጠን ሀሳብ የምንሰጥበት ይሆናል። እስቲ ሰዎች ምን አሉ ስለ ይቅርታ? ይቅርታና ፍቅር የሚመጣጠሩ ነገሮች አይደሉም። ፍቅር ያለ ይቅርታ፣ ይቅርታ ያለ ፍቅር ባዶ ነው። ማንም ሰው ፍቅር ከሌለው ዋይዜ ይቅርታ ማድረግን አይችልም። ፍቅር ያለው ሰው እውነተኛ ፍቅር ያለው ሰው ከይቅርታ ውጪ መኖር አይችልም። ስለዚህ አንድ የሚወድ ሰው የሚያፈቅር ሰው ለሰው ጥሩ ልብ ያለው ሰው ይቅርታንም እንደገና ሸክፎ ነው እንጂ ከሁለቱ አንዱ ይዞ አይሆንም። በነገራችን ላይ ትክክል የተናገረው ነገር ይቅርታና ፍቅር ፈጽሞ የሚነጣጠሉ ነገሮች አይደሉም። እኔ አሁን ዛሬ በዚህ ውስጥ የምነግራችሁ ምንድነው ምናልባት የአንድን ሰው ህይወት መመለስ ከቻልኩኝ እድለኛ ነኝ ማለት ነው። እንግዲህ እንደሰማችሁት ይቅርታና ፍቅር ፈጽሞ የሚነጣጠሉ ነገሮች አይደሉም። ምን ማለት ነው? በአጭር ቋንቋ እየነገረን ያለው ሰው በመሆናችን በህይወት አጋጣሚ ስንጓዝ ግጭቶች ይፈጠራሉ፣ አለመግባባቶች ይፈጠራሉ፣ አለመስማማቶች ይፈጠራሉ። አንደኛውን የፍቅር አጋር ሊበድል ይችላል። ኢቭን በትዳር ውስጥ ራሱ ቢሆን ማለት ነው። በዚህ አጋጣሚ ብዙ ስለ ትዳር አሁን ላይ ማውራት ባልመክረውም በኔ በግሌ ግን አንዳንድ ጊዜ እመለከታለሁ በምኖርባቸው ማህበረሰብ ውስጥ አንዳንድ ሰዎች ትዳር መስርተው ልጆች አላቸው ጥሩ የሚባል ኑሮ እየኖሩ ባሉበት ሰዓት ላይ የሆነ አጋጣሚ ላይ ምን መጣ ሳይባል የሆነ ነገር ይፈጠራል በመካከላቸው። በእርግጥ ልክ ነው። አንዳንዶቹ መፋታት ብቻ ሳይሆን ሌላም ቅጣት ሁሉ የሚያስፈልጋቸው አይነት ሰዎች አሉ። ነገር ግን አንዳንዶቹን ስትመለከቷቸው አለመግባባቶቻቸው በቃ ይሄ እኔነት የሚባል ነገር የሚያጠቃቸው ሰዎች አሉ። ታውቃላችሁ? በቃ እኔ ከሱ ይምጣ ወይ ደግሞ ከሷ ይምጣ አይነት ነገር እና ይሄ የፉክክር ቤት ምንድነው ሳይዘጋ የሚባል ተረት አለ። ታውቃላችሁ አብዛኞቻችሁና ሰዎች ማሰብ ያለብን በመካከል የሚፈጠሩ ውጤቶችን አሁን አንዳንድ ይቅርታ ባለማድረጋችን አንዳንድ ነገሮችን ተሰብረን በቃ ስብር ማለት ዝቅ ብለን ክብራችንን ትተን ባለመተዋችን የተነሳ በመካከል የሚበላሹ ብዙ የቤተሰብ መፍረስ፣ የስራ መፍረስ፣ ሰላም ማጣት በጣም ብዙ ነገሮች አሉ። ሰው በቻልነው አቅም ስብር ማለትን እንልመድ። አንዳንድ ጊዜ ለፍቅር አጋራችን ወይ ደግሞ ለትዳር አጋራችን ይቅርታ የሚባለው ነገር እጅግ በጣም ወሳኝ ነገር ወዳጆች። በመፎካከር ወይ ደግሞ እሱ በቃ እኔ አንዳንዴ ምን ጠይቃለሁ መሰላችሁ? ሁለት ሰዎች ተጋጨን ብለው አንዳንድ ጊዜ ሲያወሩ ሰማና ለራሴ ምን ብዬ ጠይቃለሁ? ቆይ የተፈጠረው ችግር በመካከላቸው ያለው ችግር አብረው ካሳለፉት የፍቅር ጊዜ ይበልጣል ወይ? ያኔ ገና መጀመሪያ ዴት ሲደራረጉ ያኔ ገና እሱ ሲወዳት ወይ ደግሞ እሷ ስትወደው በመካከላቸው የነበረው ኢንቲሜሲ አይና ዛሬ ላይ የተፈጠረው ነገር ይቅርታ እንዳይባባሉ የሚያደርግ ነገር ነው ብዬ አንዳንዴ ጠይቃለሁ። ግን ለራሴ ምን ብዬ መልሰዋለሁ? እውነት ነው። አንዳንድ ጊዜ ደግሞ የማይፈቱ ችግሮች አሉ። አንዳንድ ሰዎች ከማያፈቅሩ ሰው ጋር አብረው ይሆኑና ከማይወዱ ሰው ጋር አብረው ይሆኑና የሆነ ጊዜ ከተጓዙ በኋላ ህይወት ይሰለቻቸዋል። አንዳንዶች ደግሞ የኑሮ ሁኔታ፣ አንዳንዶች ማህበረሰባዊ ምክር፣ አንዳንዶች አለማስተዋል፣ አንዳንዶች አለማገናዘብ፣ በጣም ብዙ ብቻ የማያስፈልጉ ነገሮች ይፈጠሩና የሰው ልጅ ህይወት ይበጠበጣል። በአጭሩ ምን ልላችሁ ፈልጌ ነው፣ ይቅርታ ከምንም ነገር በላይ ነው። ዛሬ የተጣላችሁት ሰው ያስደበራችሁ ሰው ወይ ደግሞ እናንተ ያስደበራችሁት ሰው ካለ በቻላችሁት አቅም ይቅር ተባባሉ። ይቅር በመባባሉ ውስጥ ብዙ የምናተርፋቸው ነገሮች ስላሉ ማለት ነው። የተወሰኑ ሰዎችን እስቲ እንመልከት አንድ ላይ። እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያዩ። እንደውም ያንን ነገር እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው አጋጥሞ ያውቃል? የሆነ ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል። ዋው እስቲ እንድገማ እንዴ። እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያዩ። ምንም ይግባ ምን አትለያይም። እኔ ደግሞ እዚህ ጋር አንድ ነገር ልጨምርላችሁ። እውነተኛ ፍቅር ከሆነ ብቻ ሳይሆን ፈጣሪ ያን ሰው ለእናንተ ካለው ምንም ቢፈጠር ምን አትለያዩም ብዬ ላስተካክለው። ምክንያቱም አንዳንድ ጊዜ እውነተኛ ፍቅር በውስጣቸው ኖሯቸው ሁሉ አንዳንድ ሰዎች
ግን ያ ሰው ለነዛ ሰዎች አልተባለምና በዛ የተነሳ የሚለያዩ ሰዎች አሉ። እውነት እኮ ነው ፍቅራቸው። እስቲ ልጠይቃችሁ፣ እስከዛሬ በህይወቶቻችሁ ውስጥ የመጡ ሰዎች ወይ ደግሞ የገቡ ሰዎች ወይ ደግሞ በጣም ከልባችሁ ያፈቀራችኋቸው ነገር ግን አብራችሁ ያልቀጠላችኋቸውን ሰዎች አስቡልኝ። የእናንተ ፍቅር እውነተኛ ስላልነበረ ነው ከነዛ ሰዎች ጋር ያልቀጠላችሁት ወይ ደግሞ የነዛ ሰዎች ፍቅር እውነተኛ ስላልነበር ነው? ይሄንን እናንተ ራሱ መልሱልኝ። እኔ ምን አልኩላችሁ? ፈጣሪ ያን ሰው ለእናንተ ካለላችሁ ምንም ቢፈጠር ምን አትለያዩም ብዬ እመልስላችኋለሁ ማለት ነው። ስለዚህ እውነተኛ ፍቅር እንዳለ ሆኖ ግን ደግሞ የፈጣሪን ፍቃድ መጨመር አለበት ብዬ አስባለሁ። ፈጣሪ ለእናንተ ካለው ከዛ ሰው ጋር አትለያዩም ማለት ነው። ወደ ቀጣይ ቪዲዮ እንለፍ። ወንድ ልጅ ድሃ ሊሆን ይችላል። ወንድ ልጅ ምንም ላይኖረው ይችላል። ግን በሚወዳት ሴት ከተከበረ ወንድ ልጅ ሁሉም ነገር አለው። ዋው! ወንድ ልጅ ሁሉም ነገር ኖሮት በሚወዳት ሴት ከተናቀ ክብር ካጣ እያለው የለውም። ሰምታችሁታል? ወንድ ልጅ እስቲ ወንድ ልጅ ድሃ ሊሆን ይችላል። ምንም ላይኖረው ይችላል። በሚወዳት ሴት ከተከበረ ወንድ ልጅ ሁሉም ነገር አለው። ወንድ ልጅ ሁሉም ነገር ኖሮት ሴት ከተናቀ ክብር ካጣ እያለው የለውም። ይሄ በአጭር ቋንቋ ምናልባት ዛሬ ወንዶችን ወክዬ ልናገር። ወንድ ምንም ባይኖረው እንደተናገረው ገንዘብ ምንም ባይኖረው አይኖረው ብዬ የመከርኩኝ አይደለም። ለወንድ ብቻ ሳይሆን ሰው ለተባለው በሙሉ እዚህ ምድር ላይ ለመኖር ገንዘብ ያስፈልጋል። አዎ ያስፈልጋል። ይኖራችሁ ግን ባይኖርም ግን በሚወዳት ሴት ከተከበረ ሁሉም እንዳለው ነው የሚቆጠረው ብሎ ወንድማችን ተናግሯል እንደሰማችሁት። ምን ማለት ነው? የክብር ጉዳይ ለወንዶች በጣም ወሳኝ ነገር ነው። ምን ማለት ነው? እየራቅሽው አብረሽው ብትቀጢ ሲጀመርም አያስቀጥልሽም፣ ግን አብረሽው ብትቀጢ ያ ሰው ባዶነት ስሜት ነው የሚሰማው። በዚህ አጋጣሚ ሴቶች መናገር የምፈልገው ነገር ምንድን ነው? ስለ ጤነኛ ወንድ ነው ማወራችሁ። አሁን ይሄ በህይወታችሁ ውስጥ ገብቶ ሰባብሯችሁ ጎድቷችሁ ምናምን ስለናቃችሁት ወይ ደግሞ ስለሄደ ወንድ አይደለም ማውራት። ትክክለኛ ስለትዳር የተዘጋጀ ወንድ ወይ ደግሞ ይሄ አፍቃሪ ለሆነ ወንድ ክብር ግዴታ ነው። እኛ ወንዶች በባህሪያችን ታውቃላችሁ ከፍቅር በላይ ክብር ነው የምንፈልገው። ማለት እየወደድሽው ብትንቂውና ብታባባት ባታከብሪው ምንም አይሰራለትም። ስለዚህ የክብር ጉዳይ ዋና ነገር ነው። ያው ሴት ልጅ ለባሏ ምንድነው የሚባለው? ትገዛ አይደለም የሚባለው? ያው ትገዛ ስላችሁ ይሄ በዲክታተርነት መንፈስ አይደለም። እንዲህ ካላረግሽ እንዲያረግሻለሁ ምናምን ሳይሆን በቃ የፍቅር መገዛት አለ፣ ሰሚትነስ ያለ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል። ዛሬ ስለ ይቅርታ አውርተናል። የመጨረሻ መናገር የምፈልገው ማስተላለፍ የምፈልገው መልእክት ምንድነው? የተጣላችሁት ሰው አለ፣ ያስደበራችሁት ሰው አለ፣ ወይ ደግሞ ያስደበራችሁ ሰው አለ፣ ግን እየወደዳችሁት እያፈቀራችሁት በመካከላችሁ በተፈጠሩ ግጭቶች የተነሳ ተለያይታችሁ ያላችሁ ሰዎች ምናልባት ዛሬ ይሄ ቪዲዮ የይቅርታ ቪዲዮአችሁ ሊሆን ይችላል። ይቅርታ መደራረግ ካለባችሁ ይቅርታ ተጠያይቁ፣ ተደራረጉ። አንዳንዴ ከተፈጠሩት ነገሮች በላይ የናንተ አብሮ መሆን በህይወታችሁ ላይ ምናልባት ደስታ ሊፈጥርላችሁ ይችላል። መታረቅ የሚቻል ጉዳይ ከሆነ ብትታረቁና ብትግባቡ መልካም ነው እላለሁ። ይህን ቪዲዮ እስካሁን የተመለከታችሁ ላይክ ሼር ያደረጋችሁ ሰዎች ምንድነው አሁን ምን ብናቀርብላችሁ ነው ላይክ ሼር የምታደርጉት? አልተመቻችሁም ይሄ ሐሳብ? ስለዚህ ፕሊዝ ባካችሁ ሌሎች ጋርም እንዲደርስና ምናልባት የብዙዎችም ህይወት መስተካከል ካለበት እንዲስተካከል ይሄን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እኔም በግል ማግኘት የምትፈልጉ ሰዎች ዋትስአፕ ላይ ቴሌግራም ላይ ልታገኙ እንችላላችሁ። ከታች ዲስክሪፕሽን ላይ ቁጥሬን እንዲሁም የቴሌግራም ዩዘር ነው ማስቀምጥላችኋለሁ። እየመጣችሁ በዛ ልታናግሩኝ ትችላላችሁ። በሌላ ተመሳሳይ ቪዲዮዎች እስከምንገናኝ መልካም ጊዜ